ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘ ነው ማለት ነው። ዛሬ እንግዲህ የምንመለከተው ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን መስመራዊ የእኩልነት አረፍተ ነገሮችን መፍታት የሚለውን ሐሳብ ይኖረዋል ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያላቸው ትምህርቶችን ለምትማሩ ተማሪዎች እናንተ እጅግ ይጠቅማችኋል የሚል ሐሳብ አለኝ ማለት ነው። ስለዚህ ጥያቄያችን አብረን ነው የምንሰራው ማለት ነው። ጥያቄያችን የሚያዘን ምንድነው? 0.5 መ ሲቀነስ 0.2 እኩል ነው 0.3 ይላል። ከዛ በፊት ግን ይሄንን ጥያቄ ከመስራታችን በፊት አስቀድመን መስመራዊ የእኩልነት አረፍተ ነገር ማለት ምን ማለት ነው የሚለውን በጥቂቱ ልንገራችሁ። ሁለት አልጀብራዊ መግለጫዎች ማለት ነው። እዚህ ጋር 0.5 መ ሲቀነስ 0.2 የሚለው እነዚህ ሁለቱም አልጀብራዊ መግለጫዎች እና እዚህ ጋር ያለችውን 0.3 የሚለውን አልጀብራዊ መግለጫ በነገራችን ላይ እነዚህ ሁለቱም አንድ ላይ ነው እና ሁለቱም በእኩልነት ምልክት ካያያዝናቸው እነዚህ አረፍተ ነገሮች መስመራዊ የእኩልነት አረፍተ ነገር ብለን እንጠራቸዋለን ማለት ነው። ስለዚህ እነዚህ መስመራዊ የእኩልነት አረፍተ ነገሮችን የማይታወቀውን ቁጥር በተለዋዋጭ ይሰየማል ማለት ነው። ለምሳሌ እዚህ ጋር ያለው አንድ የማይታወቀው ቁጥር መ በ0.5 ተባዝቶ ከሱ ላይ 0.2 ተቀንሶበት ከ0.3 ጋር እኩል ነው የሚሆነው። ስለዚህ የማይታወቀውን ቁጥር ወ ወይም መ ወይም ሸ ሀሌታ ሊሆን የሚችላል። ተለዋዋጭ ስለሆነ የሱ ዋጋ ስንት ነው የሚለውን አብረን እንስራው። እንግዲህ እዚህ ጋር ይህን ጥያቄ በምትሰሩበት ሰዓት ሁለት ዘዴዎችን መጠቀም ትችላላችሁ ማለት ነው። የመጀመሪያው እነዚህን አስርዮሽ ቁጥሮችን ወደ ክፍልፋይ መቀየር ትችላላችሁ። ካልሆነም ደግሞ እንደዚሁ እንዳለ ማስላት ትችላላችሁ ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር ይህችን 0.2 የምትለዋን ቁጥር አስርዮሻዊ ቁጥር ይችኛይታ ማለት ነው ወደ 0.3 ወደዚህ አምጥተን መደመር ካለብን እንደምራለን፣ መቀነስም ካለብን እንቀንሳለን ማለት ነው። ነገር ግን እዚህ ላይ እንደምትመለከቱት 0.2 የሚለው አስርዮሻዊ ቁጥር ኦር ዴሲማል ነምበር ኔጌቲቭ ስለሆነ የእኩልነት ምልክቱን አልፈን እዚህ ጋር አምጥተን ተመሳሳይ ከሆነው ቁሞች ጋራ ወይም ላይክ ተርም ጋራ ኮሌክት በምናደርግበት ሰዓት ሳይን ቼንጅ ይኖራል። ወይም የመደመር ከሆነ መቀነስ ከሆነ ደግሞ መደመር ሊሆን ይችላል ማለት ነው። ስለዚህ አብረን እንስራው። ስለዚህ እቺኛይታ ቁጥር እዚህ ስትመጣ መደመር ነው የምትሆነው ማለት ነው። እዚህ ጋር እንደምታዩት እንግዲህ 0.5 መ እኩል ይሆናል 0.3 ይሄኛይቷን ሲደመር 0.2። ምን ያህሎቻችሁ ናችሁ ከኔ ጋራ እችን ጥያቄ እየሰራችሁ ያላችሁት? እጅግ በጣም ቀላል ነገር ነው። ሂሳብ ትምህርት በያላችሁበት እጅግ ቀላል በሆነ መንገድ መማር ትችላላችሁ። ይሄን በደንብ ይዩት። ስለዚህ እንደነዚህ አይነት ጥያቄዎች በምታገኙበት ሰዓት አስርዮሻዊ ቁጥሮችን በምንደምርበት ሰዓት ቁልቁል መደመር ትችላላችሁ። 0.3 ሲደመር 0.2 እንግዲህ 3 እና 2 5 ነው የሚሆነው። ነጥባችሁን ታወርዳላችሁ ማለት ነው። 0 እና 0 በምንደምርበት ሰዓት 0 ነው የሚሆነው። ስለዚህ እችኛይታን እዚህ ቃምጥተን እንደምናስቀምጠው እኩል ይሆናል 0.5 በግራ በኩል ደግሞ 0.5 መ። አሁን እዚህ ጋር እንደምትመለከቱት ይህንን ቁጥር ምን ልታደርጉ ትችላላችሁ ተማሪዎች? አንድ ዘዴ ልንገራችሁ። እንግዲህ እዚህ ጋር ያለችውን መጣኙ ወይም ኑሜሪካል ኮፊሸንታችሁ 0.5 ነው። እዚህ ጋር ደግሞ 0.5 ስለሆነ በግራ በኩል በቀኝ በኩልም ለ0.5 ማካፈል ትችሉ ይሆናል። ነገር ግን እንደነዚህ ያሉ ቁጥሮችን በምታሰሉበት ሰዓት ስለሚያወሳስባችሁ ማድረግ ያለባችሁ ነገር ልንገራችሁ። ይሄኛውንም ወደ ክፍልፋይ ቀይሩት፣ ይሄኛውንም ወደ ክፍልፋይ ቀይሩት። ከዛ በኋላ በክሪስ ክሮስ ወይም ክሮስ ፕሮዳክት የሚለውን ጽንሰ ሐሳብ እንጠቀማለን ማለት ነው። እዚህ ጋር መታችሁ 0.5 የምትለዋል 5 መ ከነጥብ በኋላችሁ ቁጥር አንድ ስለሆነች 10 እንላለን እኩል ይሆናል። ይሄኛውንም 5 ስንተኛ 10ኛ። እዚህ ላይ ከደረሳችሁ በኋላ እንግዲህ ምን ማድረግ አለባችሁ የሚለው በደንብ ይዩት። ይህም በዚህ አባዙት። ያ ማለት ምን ማለት ነው ተማሪዎች? ክላስ ውስጥ ስናስተምራችሁ ክሮስ ወይም ክሮስ ፕሮዳክት እንጠቀማለን ማለት። ስለዚህ ይሄኛውን በዚህ እናባዛለን፣
ይሄ ደግሞ በዚህ እናባዛለን። ስለዚህ ምን ይፈጠራል የሚለውን አብረን እንየው። እሺ እንግዲህ ይሄ በዚህ አባዙ፣ ይሄ በዚህ ታባዙት 10 ሲባዛ በ5 መ እኩል ይሆናል 10 ሲባዛ በ5 5 ጊዜ 10 ወይም 5 ጊዜ 10 10 ጊዜ 5 50 መ እኩል ይሆናል 5 ጊዜ 10 50። አሁን ነገሩ ቀሏል ማለት ቅድም የነገርኳችሁ እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ። እንግዲህ እንደዚህ ጥያቄዎችን በምታገኙበት ሰዓት እዚህ ጋር የምትመለከቷት 50 ስለሆነች ይሄኛውንም ለ50 ማካፈል ግድ ይላችኋል ማለት ነው። ይሄኛውንም ለ50 ማካፈል ይጠበቅባችኋል ማለት ነው። እዚህ ከደረሳችሁ በኋላ 50 ቁጥር በ50 ማጣፋት ምን ማለት መሰላችሁ? 50 ሎሚ ለ50 ሰዎች እንደማለት ነው በቀላሉ። ስለዚህ አንድ መ እኩል ይሆናል 50 በ50 ተጠፍቶ መልሱ አንድ እንደሆነ ወይም አንድ ነው ብላችሁ እንደምትገምቱ ተስፋ አደርጋለሁ። እንግዲህ እንደነዚህ ያሉ ጥያቄዎችን እናንተም በቤታችሁ ናችሁ በቀላሉ መስራት እንደምትችሉ እየነገርኳችሁ ነው። ሂሳብ ትምህርት አይከብድም፣ እጅግ በጣም ቀላል ነገር ነው። ይህን ቪዲዮ እስከ መጨረሻው ድረስ ካያችሁት ለእናንተ የሚሆን አንድ ጥያቄ ልጠይቃችሁና ከዛ ኮሜንት ላይ መልሱን አስቀምጡልኝ፣ አየዋለሁ። ጥያቄው ምን ይላል የሚለት መሰላችሁ? ጥያቄው አምስት መ 8ኛ እኩል ይሆናል የሆነ ቁጥር ልስጣችሁ 2/3 የሚመጥናችሁ ጥያቄ ነው። ስለዚህ የመዋጋ ስንት ሊሆን ይችላል የሚለውን ለእናንተ ትችላችኋለሁ። በቀጣይ ቪዲዮ እንገናኛለን። ይሄን ቪዲዮ እንግዲህ ላይክ አድርጉት፣ ቪዲዮን ሼር አድርጉት። አዲስም ከሆናችሁ ከታች ሰብስክራይብ የምትለዋን ምልክት ንኩ፣ ቪዲዮ ምልክቷን አብሩ። ለኔ ተመችቶኛል፣ እናንተም ይመቻችሁ።